ማመን አልቻልንም። እውነትና አሻዱ አላህ ኢላሃ ከዚህ በላይ ባላደክማችሁ በትልቁ አድርጉኝ። በቪዲዮ ነው የምወጣው። ምንም ነገር ስናገር ስለፈልፍ ያላፈርኩ ሰውዬ ይህንን ነገር ለማድረግ ምንም የሚያሸማቅቀኝ ነገር የለም። ይህን ሁሉ ፈጣሪ ስለረዳኝ አመሰግናለሁ። ቪዲዮ ከፍታለሁኝ፣ ሪከርድ አድርጉትና ቀጣይ ፕሮግራሙን ዋሂድ ቀጥል። አሁን መምህሬ ስለሆንኩ ኡስታዝ ዋሂድ ቴንክ ዩ። እሺ ጥሩ ነው። ብዙ ነገር እንትን ያልከው ማለት ነው። አይ ቲንክ አህመድና ሳላ ማጠቃላይ ይሰሩበታል ማለት ነው ኢንሻአላህ። ግን ያው ሻሃዳ ማለት ብዙ ጥያቄዎች አሉኝ። ካሳመነኝ ነው ጥያቄውን የምቀበለው ስላልከኝ የምር በእነዚህ ቤዚክ በሚባሉ ጥያቄዎች አሁን ሻሃዳ ትይዛለህ ብዬ አልጠበቅኩም ነበር የምር ለመናገር። እኔ እንደው ቢያሰብኩት ሰዓትም በጣም ብዙ ስለሄደብን ምናልባት ሌላ ጊዜ ዛሬ ሳምንትም 2 ሳምንትም ከቻልኩ ደግሞ ወንድሞች ጋር ሪኮመንድ ለማድረግ ወይ ሳላ ጋር ወይ ኢምራን ጋር ወይ ኢብራሂም ጋር ወይ አቡኪ ጋር ወይ አህመድ ጋር ላገናኝ ነበር ያሰብኩት ነበር። ምክንያቱም እኔ ጊዜ የለኝም እና በቀን ሰሞኑን ኢንተንሲቭሊ ገብተህ ከዛ ጥያቄዎችን ተመልሶልህ ራስህ የሚበጀውን ከሚፋጀው የለየ ሰው ነህ። ብዙ ነገር ታውቃለህ ብዬ አምናለሁ እና ግን ዛሬ እንዲሆን ምርጫ ከሆነ እኔ የመከልከል መብት የለኝም ማለት ነው ኢንሻአላህ። እንግዲህ እስልምናን ስትቀበል የተጫነ ያስገደደ ወይም ደግሞ የደለለ ሰው አለ? እዚህ የምታውቀው ሰው ማለት እንደዚህ ተጽዕኖ ያደረገብህ ሰው አለ? በእንትን አሉታዊ ተጽዕኖ ማለት ነው አለ? እሱም መጀመሪያ እስቲ ምን አልከኝ? በትንሽ ሰከንድ እስልምና ለመቀበል ስትፈልግ ከበስተኋላ ያስገደደ አካል አለ ወይ? ያስገደደ ወይም ደግሞ የሆነ ነገር አስገደደኝ? በጭራሽ ያስገደደኝ አካል የለም። ግን ቅድም እንዳልኩ ይሄን ነገር እንድሰማ እንድከታተል አንድ እህት ነች ጥቆማ ያደረገችኝ። ብዙ ወንድሞችና እህቶች ጋር እነጋገራለሁ ስለ እስልምና፣ ራሴ ማነባለሁኝ። የኖርኩትም ደግሞ ከሙስሊም ማህበረሰብ ጋር ነው። አንዳንድ ጥያቄዎችም የጠየቅኩት ስለማላቃቸው ምናምንም ሳይሆን በዛ ላይ ዲቴል ማብራሪያም ማግኘት ስለምፈልግና ቀጣይ ደግሞ በደንብ መማር ማወቅም ስለምፈልግ እኔ መኖር ስኖር ባመንኩበት ነገር ላይ በስርዓት መኖር ነው የምፈልገው። እነዛን ነገሮች እንግዲህ ጥቂት አዲስ እረኛ ከብት ያስተኛ እንደሚባል አለ የኔ ሀገር ሰው ሲተርትና ሳላውቅም እንዳልሳሳት በማላቀውም ነገር ላይ ደግሞ ሐሳብ ሰጥቼ እናንተንም እንዳላስወቅስ ቀጣይ ስራዬ በደንብ መማር ከራሴ ጋር ህይወቴን ማቆየት ነው የምፈልገው እና በብዙ ደስታ ያለምንም ማስገዳጅነት በራሴ ፍላጎት ነው። በቪዲዮም የወጣሁበት ምክንያት ምንድነው? ሌላ ሰው እንዳይመስላቸው ስመ ሞክሼ ተድላ የሚባል ብዙ ሰው ስለሚኖር ግሩም የሆነ ምስክርነት ስለሚሆንም ብዬ ነው በቪዲዮም እንደወጣ የሚፈለኩትና ያ ነው እንጂ አስገዳጅ አካል የሚያስፈራራኝም የደለለኝም በጭራሽ ሊኖርም አይችልም። እንደዛም አይነትም ስብዕና ያለኝ ሰው አይደለሁም። መሞትን ነው የምመርጠው እንደዛ ከመሆን። ኦኬ ጥሩ። ያው በኢስላም ለሶስት ነገር ብሎ የሰለመ ሰው እስልምናው ተቀባይነት የለውም። አንደኛ ለተቃራኒ ጾታ ብሎ የሰለመ ሰው፣ ሁለተኛ ለጥቅም ብሎ የሰለመ ሰው፣ ሶስተኛውና የመጨረሻው ደግሞ ተገዶ የሰለመ ሰው እንትን የለውም ማለት ነው። ዋናው ነገር እስልምና መቀበል ሳይሆን ከተቀበልክ በኋላ ያለው ነገር ኮንቲኒቲ ጽናት ነው። ኢስቲቃማ የሚባለው ነገር ማለት ስቴድ ፋስትነስ ምንድነው ነገር እሱ ነው ትልቁ ነገር። ዋናው መማር ራስን አፕግሬድ ለማድረግ የምትጠረው ነገር ትልቁ ነገር እሱ ነው ማለት ነው። እና አንድ ሰው መጀመሪያ እርሻ ነገር ስትሰጠው የሰጠውን እርሻ አጠቃላይ ማለት ነው በአንድ ቀን በልቼ ልጨርሰው አትልም። ለራብ ውስጥ ለጠየቀ ነገር እንትን እያልክ ቀስ እያልክ ነው እንትን የምትለው። እስልምና ጋር እንደዛ ነው። ዋናው እርሻውን አግኘው። ጠዋት ከእንቅልፍ ስትነሳ የፀሐይ ብርሃንን ሙሉን አይደለም የምታገኘው፣ ለዓይንህ የሚመጥንህን ነገር ነው የምታገኘው። ባህርም እንዳለ ውቅያኖስ በሰጥህ ሁሉንም ጨልጬ ምንድነው በአንዴ ልጠጣው አትልም። ለሚያስፈልገ ለጥማት ያክል ነው ቀርተህ የምትጠጣው። ከዚህ በኋላ እስልምና ጋር ስትመጣ ሰፊ ትምህርት ነው ያለው፣ ሰፊ እውቀት ነው። ሙሉን ልጨርሰው ማለት የምችለው አይደለም። ማናቃቸው ነገሮች ብዙ ነገሮች አሉ። እኛም እየተማረን ያለ ነው። ስለዚህ ወደፊት መማርህ እንትን ማለት እንግዲህ በህዝብ ፊት ቃል ገብተሃል። እማራለሁ አውቃለሁ ምናምን ብለን እኛ ጋር ደግሞ ደስ ብሎን ማለት ነው ለምነንህ ነው የምናስተምርህ
አይደለም ለጠይቀህን ይቅርና ማለት ነው። እኛ የምንለው ከሰለሙ በኋላ እባካችሁ ተማሩ፣ ቁርአን ቅሩ፣ ትምህርት ተማሩ፣ ዲናችሁን ወቁ እባካችሁ ብለን ነው የምንለውና ይሄን ነው እንትን የምንለው። ኢንሻአላህ እሱን አስተካክለን አሬንጅ አስተማሪዎች አድርገን እንድትማር እናደርጋለን ኢንሻአላህ። እንግዲህ እስልምና መቀበል ከፈለክ እኔ የምለውን ተከትለ ትላለ ማለት ነው። ሻሃዳ ትላለ ማለት ነው። ድምጽ ጠፍቷል። አለሁ እየጠበቅኩ ነው። ኦኬ እኔ የምለውን ተከትለ ትላለ ማለት ነው። ያው ትርጉሙን መጀመሪያ ልንገርህ። ላኢላሃ ኢለላህ ማለት ከአላህ በስተቀር በሐቅ የሚመለክ አምላክ የለም ማለት ነው። መሐመድ ረሱሉላህ ማለት ደግሞ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያ ናቸው ብሎ ቁርአን በእሳቸው ላይ የወረደው ቁርአን ያላህ ንግግር ነው ያላህ ቃል ነው ብለህ ታምናለህ። እሳቸው ደግሞ ኦንቶሎጂካሊ እንደኔና እንዳንተ ሰው ናቸው። ከሴት የሚለዩት ጾታቸው ወንድ ነው። ሜታፊዚካሊ ከኛ የሚለዩት ነገር ምንድነው? ሜታፊዚካሊ ነው የሚለዩት፣ በማንነት ይለያሉ። እሳቸው ነብይ ናቸው፣ መልእክተኛ ናቸው። እንደገና ደግሞ የነቢያት ቁንጮና መደምደሚያ ናቸው ማለት ነው። ይሄ ነው እንትኑ። ድረሱልን አንላቸውም፣ አንጠራቸውም። ወደ እሳቸው ደዋ እናድርጉ። እሳቸው ፍጡርም ሰውም ስለሆኑ ማለት ነው። ይሄ ነው ያለው ነገር። መልእክተኛ መሆናቸውን ብቻ አንድ ሰው መመስከር አለበት ማለት ነው። እኔ የምለውን ተከትለታል ማለት ነው ኢንሻአላህ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ እኔ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብዬ በልቤ አምኜ በአፌ እመሰክራለሁ። እኔ ሙሐመድ የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። ወደ ዲኑል እስላም በሻሃደተይን ገብተሃል ማለት ነው። ከዛሬ ጀምሮ ሙስሊም ወንድማችን ነህ። የእስልምና ወይም ደግሞ የዲኑል እስላም ተከታይ ነህ። በጣም ደስ ብሎናል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። አላህ ይቀበልህ። ዱዓ አድርግልን ለኛም እንግዲህ ኢንሻአላህ አላህ ይቀበልህ። በጣም ደስ ብሎናል። ከዚህ በኋላ አንተ እንደተወለደ ሕፃን ልጅ ኃጢአትህ በሙሉ ታጥቦልሃል። አውቀህ በድፍረት ሳታውቅ በስተት የሰራው ኃጢአት በአጠቃላይ ይቅርታ አላህ አድርጎልሃል። ማሻአላህ አልሐምዱሊላህ። ዱዓ አድርግልን። ወንድሞች እንግዲህ ደስታቸውን ይገልጻሉ። እንግዲህ አሁን ከሳላ ልጀምርና ወደ አህመድ እንትላለሁ። ሁላችሁም ወሂድ ብትባል እኔ ቅር አይለኝ። ማሻአላህ ልቀጥል። እኔ ተድላ በጣም ደስ ብሎኛል። ያው ሲንሴር ላስት ታይም ታስታውሳለህ በውስጥ አውጥታኝ ነበርና አልሐምዱሊላህ ለዛሬ ላበቃኝ አንተን እንዲሆኑ እንዳይህ ላደረገኝ ጌታ ለዓለማቱ ጌታ ላለ ምስጋና የተገባ ይሁን። አልሐምዱሊላህ ረብል ዓለሚን። ያው አስታውሳለሁ እና እኔ በአካል ማግኘት አንተን ያልቻልኩበት ምክንያት ትንሽ አሁን ከዚህ በኋላ ልነግርህ እችላለሁ፣ ያኔ ልነግርህ አልችልም እና ወደፊት እነግርሃለሁ እና በጣም ደስ ብሎኛል። ግን አሁን አንድ የቲክቶክ ትሬንድ አለ እና ያ የቲክቶክ ትሬንድ አንተ ላይ እንዲስተዋል አልፈልግም። ምክንያቱም አንተ አውቀህ ነው የመጣኸውና ቲክቶክ ትሬንድ ምን መሰለህ እዚህ አሁን ያለው ዛሬ ሰለመ ነገ አመጻጽራለሁ የሚል አይነት አካሄድ አለና እሱም ሳይሆን አንተ ምንድነው የምታረገው? በአላህ ፍቃድ ቁርአንን በደንብ ቀርተህ ከዛ በኋላ ቴዎሎጂካሊ ነገሮችን መማር ካለብህ እውነት ማነጻጸር የምትፈልግ ከሆነ ማለት ነው ቴዎሎጂዎችን አንዳንድ እስልምና ላይ የሚነሱ ጥያቄዎች አሉ። እነሱን አይተህ ከዛ ደግሞ ክርስትናውን ማጥናት ከፈለክ እነሱን አይተህ ከዛ በኋላ እንደዛ አይነት ነገር ውስጥ የመግባት አካሄድ ካለም በዛ መንገድ ካልሆነ ሚዲያ ላይ ወጥቶ
በዛ አይነት አካሄድ መሄዱ አግባብነት ያለው አይመስለኝም። ምክንያቱም ይሄ ትሬንድ ለአንተ ብቻ መልእክት እያስተላለፍኩ ያለሁት ሰለምን ለምትሉ ሁላችሁም እዚህ ያላችሁ የምትሰሙ በአጠቃላይ አንድ ሰው ስለሰለመ አወቀ ማለት አይደለም። ወቁ ይሄን ከዚህ በፊት ለሄዳችሁ ማለት ነው። እና አንድ ሰው ሰለመ ማለት አወቀ ማለት አይደለም። ምንም የማያውቁ ሰልመው የእስልምና ውበት ተመችቷቸው የመጡና ከዛ በኋላ ባለመማራቸው ምክንያት ምን የሆኑ ሰዎች አሉ፣ የተዳከሙ ሰዎች አሉ። ተዳክመው ያሉበት ኢንቫይሮንመንት አሸንፏቸው የሚመለሱ ሰዎችን አይተናልና እስልምና ውበት ነው። እስልምና እውነት ዴንስ የሆነ እምነት ነው። ለማንኛውም አይነት ጥያቄ መልስ ያለው ነውና እዚህ ነገር ላይ ትኩረት አድርገህ በደንብ አድርገህ ትምህርትህን ብትማር እኔ ወንድማዊ ምክሬ ነው። በደንብ አድርገህ ተማር። ኢንሻአላህ አላህ ያግዝህ፣ አላህ ጽናቱን ይስጥህ እና የስምህን ጉዳይ እኔ ልሂድበትና ያው የምትወደው ኡስታዝ ስለሆነ ወሂድ ብትባል እኔ ቅር አይለኝም። ምክንያቱም በሱ ምክንያት መጣው ስላልክና ብዙ ነገሮችን እንትን ስላልክ ይሄ የኔ ልባዊ ፍላጎት ነው። ኤኒዌይስ በጣም ነው የማመሰግነው፣ ደስ ብሎኛል። ቁርአንንም እንግዲህ አሁን 6 ወር ሆነኝ አሁን እያነበብኩ ነው አለኝ አማርኛው ቁርአን። እንደዚህ አይነት የሰለጠነ መጽሐፍ በህይወት ገጥሞኝ አያውቅም። እስልምና ቅድም እንዳልኳላችሁ ኋላ ቀር የሚመስለኝ ጥያቄ ለእያንዳንዱ ጥያቄ ዲቴል ማብራሪያ ያለው ትብታብ የሌለበት ውስብስብ ያልሆነ ሁሉን ሰው በግልጽ ማስረዳት የሚችል ሐሳብ ያለበት ነው። እና ምንድነው አብዛኛውም ሰዎች አሁን እዚህ ታችሁ ናችሁ የምትሰሙት ካላችሁ የሆነ ነገር ጄጅ ከማድረጋችሁ በፊት በዛ ነገር ጄጅ በምናደርገው ነገር ላይ ቀድሞ ዕውቀት ሊኖረን ያስፈልጋል። ክርስትናን ለመቃወም ስለ ክርስትና ዕውቀት ያስፈልጋል። እስልምናን ለመቃወም ስለ እስልምና ዕውቀት ያስፈልገናል። እኛ ሳናቅ እንዲሁ በሰማነው በለመድነው ባየነው ነገር ተነስተን ነበር ጄጅ ስናደርግ ስንጸየፍ የነበረው። እና ሁላችሁ እንደምታውቁት ከዛሬ 2-3 ዓመት በፊት እፎይ የሚባል ልጅ ስለ እስልምና የሚያቀርባቸው ነገሮች አሉ። እንዴ ምንድን ይሄ ልጅ የሚለው? እኔን ያሳደገኝ ያኖረኝ ያበላኝ ያጠጣኝ ሙስሊም ነው። እሱም ያወራው እስልምናና እኔ በህይወት የኖርኩት 50 ምናምን የኖርኩበት ነገር ላይ ፍጹም የሚጣረስ ነገር ነው። እንዲያውም እኔ ለሱ አንዳንድ መልሶች መልሼ ነበር። ቫይራል የወጡ ቪዲዮዎች ናቸውና ለምሳሌ ከንጽህና ጋር ተያይዞ ያቀረበው ነገር አለ። ሙስሊም የሽንት ጠብታው ፓንቱ ላይ ሰውነቱ ላይ እንዳያርፍ በጥንቃቄ የሚጸዳዳ በቀን 5 ጊዜ ዱዓ የሚያደርግ ውዱ የሚያደርግ የትኛውም መስጊድ ቢትሄዱ የሙስሊም ጫማ ሲሸት ሰውነቱም ሲሸት አይታችሁ አታውቁም። እሱ በጉድጓድ ውሃ በካካ ይታጠባሉ ብሎ ያወራል። አውዱን እየሳተ ጥላቻውን ሊያስተላልፍበት የሚፈልግ ስለ ጂሃድ የሚያወራው መልስ ሰጥቼ አውቃለሁ። ስለዚህ ከታች ያላችሁ ክርስቲያን ወንድሞችና እህቶች ካላችሁ ብዙዎቻችሁ መታችኋል ብዬ ማስባለሁ። እስልምናን ለመቃወም እስልምናን አጥኑ፣ ጊዜ ውሰዱ፣ ጠይቁ። ካልጠየቃችሁና ካላነበባችሁ እንዲሁ ዝም ብሎ በተነገረን ነገር ላይ ከሆነ ጥላቻ ነው የሚሆነው። ጥላቻ ደግሞ ትምህርት አይሆንም፣ ሐሳብም አይሆንም። እና እኔ ዝም ብዬ አይደለም ጨርሼ ነው የመጣሁት። አንዳንድ ጥያቄዎች የጠየቅኩት ሰዎች እንዲሰሙ በዛ ላይ ትንሽ አይነት ሂንት እንዲኖራቸው ብዬ እንጂ ኡስታዝ ዋሂድን እስልምናን ከሱ እንድቀበል የፈቀድኩበት ምክንያት አብዛኞቻችሁ እኔ በአካል አላቀውም። አሁን በቀደም ነው 2-3 ቀን እንግዲህ በቲክቶክ በፌስቡክ ያወራ ነውና እድሜውም ትንሽ ነው፣ በ10 ምናምን የምበልጠው ልጅ ነው። ቅንነቱ ዕውቀትን መሰረት አድርጎ የሚያቀርበው ማብራሪያ፣ ለሰዎች ያለው አክብሮትና ፍቅር፣ ለሚያምንበት ነገር ቁርጠኝነቱን እነዛ ሁሉ ማርከውኝ ፈጣሪም ለሱ ደሞዝ እንዲሆነው አስቤ ይሄ በቃ ድካሙ ንግግሮቹ ጊዜ ወስዶ የሚያወራው ሰውን ለማትረፍ ስለሆነ ያን ነገር አብዛኛው ሰዎች እንዲሰሙት በሱ ድምጽና ምሪት ነው እስልምና ልቀበል የፈለኩትና በጣም ከባድ ዋጋን የከፈልኩት። ብዙ ነገር ያሳጣኛል፣ ቤተሰብ፣ ጓደኛ፣ ልጆች፣ ማንኛውንም ነገር
መራም መጠማት መሞት እንኳን ካለብኝ በደስታ ለማድረግ ላመንኩበት ነገር ደግሞ እንደዚህ አይነት ልጅ ነኝ። ማመን አልቻልንም። እውነት ተድላ አንተ ነህ ሆይ? አዎ እኔው ራሴ ነኝ። ትናንትና ፈጣሪ ያግዞኝ እኔም ለመወሰን ቁርጠኛ ሆኜ ትናንትና ከምሽቱ 3 ሰዓት ከ46 ደቂቃ ኡስታዝ ዋሂድ ቤት እስልምናን በይፋ ተቀብያለሁ። እንግዲህ ማታ እንዲያውም አንድ ወንድሜ ደውሎ ካፋር ሰመራ ጦሃር አድርገህ ተኛለኝ፣ ገላህን ታጥበህ አዲስ ልብስ ለብሰህ ተኛለኝ። አውልቄ ታጥቤ ልብሴን ቀይሬ ፏ ብዬ ነው የተኛሁት። በጣም ነው ደስ ነው ያለኝ። ጥሩ ስሜት ላይ ነኝ። እንግዲህ በአንድም በሌላ መንገድ እዚህ በማህበራዊ ሚዲያ ነው የምታቁኝ። በአካል አግኝቼ በድያችሁ አላውቅም። እንግዲህ በማህበራዊ ሚዲያ በማስተላልፋቸው መልእክቶች ያዘናችሁ፣ ልባችሁ የቆሰለ በእኔ የተናደዳችሁ ካላችሁ ኢትዮጵያን ወንድም እህቶች፣ ለዛው ደግሞ ሙስሊም ወንድሞችና እህቶቼ አፉ እንድትሉኝ ይቅርታ እንድታደርጉልኝ ነው። ከዚህ በኋላ በየትኛውም ነገር ላይ ከማንም ጋር የመጨቃጨቅ የማውራት ፍላጎት የለኝም። ጊዜ ወስጄ ማጥናት መማር ፈልጋለሁኝ። ባወቅኩት እስካሁን እስልምናን ባወቅኩት፣ ባጠናሁት፣ በተመራመርኩት፣ በጠየቅኩት፣ ባነበብኩት ደስተኛ ነኝ። ወደፊት ደግሞ በደንብ እያወቅኩት ስመጣ ሞር የበለጠ ደስተኛ እንደምሆን ተስፋ አደርጋለሁኝ። ጥያቄዎቼ መጠየቅ እቀጥላለሁኝ። በእስልምና ያገኘሁትን ትሩፋት ደግሞ አልፎ አልፎ እየመጣሁ ነግራችኋለሁ። ከማናችሁም ጋር የመጨቃጨቅ የመነጋገር ፍላጎት የለኝም። ቴክስት እየላካችሁ የምትሳደቡ የምታስፈራሩ ምናምን የምትሉ ሌላ ቅጽላ ስም የምትሰጡ እንግዲህ አላህ ለእናንተ የሚዘንላችሁ። ምንም ማድረግ አልችልም። ይሄ ከኔ አቅም ቁጥጥር ውጭ ሆነ ሌላ ኃይል መጥቶ ይህንን ድንጋይ ልብ ካልገለበጠ በስተቀር እኔ በጭራሽ በእንደዚህ አይነት ሁኔታ ራሴን አገኘዋለሁ ብዬ አስቤም አልሜም አላቅም። በተለይ አንድ ነገር የመጨረሻ ነገር የምነግራችሁ ኡስታዝ ዋሂድን ተከታተሉት፣ ስሙት። መጽሐፍ 8 መጽሐፍ ጽፏል። መጽሐፎቹን ፈልጋችሁ አንብቡት። ሐሳብ አትፍሩ፣ ተጠያየቁ። እነሱ የመጠየቅ የመወያየት የመነጋገር ችግር የለባቸውም። መሰዳደብ፣ መነታረክ፣ መጨቃጨቅ አይፈልጉም። ለምሳሌ ዋሂድ እንደዛ አይፈልግም እንጂ ማንኛውንም ጥያቄ ከሰማይ በታች ያለ ጥያቄ መጠየቅና ከሱ ጋር መወያየት ይቻላል። መልካም ቀን ይሁንላችሁ። ሌሎች ደግሞ ከዚህ በፊት ስጠይቃቸው በነበረ ጥያቄዎች አበረታች መልስ የመለሳችሁልኝ ሙስሊም ወንድምና እህቶቼ በጣም አመሰግናለሁ። መልካም ቀን፣ መልካም ጊዜ። አዎ እኔ ራሴ ነኝ። አመሰግናለሁ።